ስለ ሀገራችሁ ሰላም ጸልዩ፣ አጥብቃችሁ ጸልዩ ነው የሚለው። ሀገራው ሰላም ከሆነች በሷ ሰላም እናንተም ሰላም ትኖራላችሁ፣ እንደ ልብ ታመርታላችሁ፣ እንደ ልብ ወረከት ታገኙ፣ እንደ ልብ ትነግዳላችሁ። ሰላም ከሌለ ኑሮ የለም። ስለ ሰላም ከሁሉ የመለጠ ሰላም ነው። ሰላም ትልቁ ሀብት ነው። እንኳን ለሰው ለፍጥረቱ ሁሉ አሁን ሰላም ከሌለ ደኑ ተተቃጠለ፣ አራዊቶቹ ይቃጠላሉ፣ በጎቹን ከብቶቹ ይቃጠላሉ። ይሄ ነው እንግዲህ። ጸሎት አደርጋለሁ ሌሊት ህዝቡ እንዲሰጥ ያንተ ቤተክርስቲያን እንዲሰራ ፈጣሪ ፈቃድ ይሁን። ህዝቡም እኔ ሳስተምረው እንዲሰማ አድርግልኝ፣ ገዛ አድርግልኝ። ይሄን እለምነዋለሁ። ሞት እስከሚጠራኝ ድረስ ገና ብዙ አሁን ግሸንም ብዙ ተክያለሁ፣ ላይለማም ብዙ ተክያለሁ። ወቦም ቤተክርስቲያኑ አስጨርሼ በአጸድ አሸብርቋል እና አሁንም የማቋረጥበት ነገር የለም። ስለ ሞት ሲያስቡ እንደው ምን ይሰማዎታል እንደው ብለን ደጋግመን ጠይቀናቸዋል። ከግሸንና ከላሊበላ መለየት ይላሉ። አንድ ብር ይሁን ብያለሁ ምናምን ይላሉ። ለባለታክሲዎችም ይነግራሉ፣ ለህዝቡም ይነግራሉ። ህዝቡም ባለታክሲውም ተስማምቶ ያንን እንትን ይላል። ከሐይቅ ከተማ እስከ ገዳሙ ድረስ ይሄን ያህል ብር ጨምሮ ብለው ታሪፍ አውጥተው ይናገራሉ። ባለ ትራንስፖርቶችም ህዝቡም ተስማምተው በዛ ታሪፍ ሲኖር ታያለሽ። ስንት ገንዘብ ነው የአንገቱን ወርቅ የጣቱን ቀለበት የዘረገፈ እየወጣ ይጥለው ነበር ጣሉ ስል ያ እየተሸጠ ይህን የመሰለ ቤተክርስቲያን ስንት ሚሊዮን ብር የጨረሰ ህንፃ ተሰራ። እንደምናያቸው ቀን ሲደክሙ እንደሚውሉት አይደለም። አንድ ቀን እሳቸው ባሉበት የማደር እድሉ ቢገኝ ሙሉ ሌሊት ሲጸልዩ የሚያድሩ አባት ናቸው እና ለድሆች ያዝናሉ። በጣም ሩሩህ ናቸው። የግሸን መንገድ በእግር ነበረ ድሮ፣ በእግር ነበር የሚኬደው። መኪና መንገድ አልነበረም። ይህም ደግሞ አንድ አሳሳቢ ነው በጣም። መንገድ ደግሞ እንዲሰራ ደግሞ በጣም ለባለስልጣኖች ብዙ መጫጫ ብዱካም ኖር ያለሁኝ። መንገድ ካልተሰራ ምንም የኢትዮጵያ ህዝብ ሊመጣ አይችልም። መኪና መንገድ ይሰራ አልኩ፣ ጸደቀ። ለሀገራችን መኩሪያ ናቸው። በድርሳታቸው በጸቷቸው ብዙ ስራ ተአምራት ሰርተዋል። አሁንም ወደፊት ይሰራሉ። ተአምራታቸው አይቋረጥም። እኔም የምመኝላቸው አሁን የምመኘው ከሁሉም የበለጠ መንገድ ነው። መንገዱ በደንብ እንዲሰለጥን እመኛለሁ። እዚያ ደግሞ መውጫው ደግሞ በእንጨት የተረበረበ ስለሆነ ያረጃል፣ ይበሰብሳል። በግንብ በደንብ ሆኖ በግንብ ሆኖ በደረጃ እየሆነ ግራና ቀኝ መውጫና መውረጃም ተለይቶለት በደንብ እንዲሰራ እመኛለሁ። የውሃ ችግርም ስላለ ታውቂያለሁ። በደንብ የክረምቱ ዝናብ የሚጠራቀምበትንና በደንብ ልሾ ሆኖ በአርማታ ሆኖ ሳይፈስ በደንብ ተጠብቆ ያን እየተመጉ እንዲኖሩ አሁንም እንደነ ቅዱስ ላሊበላ እንደነ ግሸን ደብረ ከርቤ የኢትዮጵያ ሕዝብ እየመጣ እሳቸው እንዲያከብር ቀስቀሰ ለማድረግ እየተመኘሁ ነው ያለሁት። እዚህ ቃል ገብቻለሁ። አሁንም መጽሐፍቶቹ እንኳን ታታተሙ እንጂ ግሸን ደብረ ከርቤ ላይ ለመላ ኢትዮጵያ እያወጅን መጽሐፍ እንዲሰጥ እናደርጋለን። በቦታው ላይ ደግሞ ገዳሞቹ ጥሪ ሲያደርጉ ደግሞ እኔ ብቻም አይደለሁም ሌሎቹ እያዘን እየሄድን ሁሉ እዚያ ላይ ብዙ ስራ እንዲሰሩ እናደርጋለን። አጸደ ቤተ ክርስቲያን እንግዲህ ግርማ ሞገሱ ግርማው ቤተ ክርስቲያን አጸድ ነው። ያ ቦታ ወይራዎች በደም አሉ። ቁልቋል ነው የሚበዛው፣ ቅንጭብ ነው። የወይራ ዛፍ፣ የዝግባ ዛፍ፣ የአበሻ ጥድ ዛፍ እነዚህን በጣም ወደፊት ለተደማሪያም ብዙ እየተመኘሁ ነው ያለሁት። እዚያ ችግኙን ጨነህን ያን ሁሉ ለማልማት እንደልባቸው መናኞቹ ገዳሞቹ በየዛፉ እየሆኑ ይጸልያሉ። ስግዱ ለዚህ ባጸድ መጽፍ ነው ያለው መጽሐፉ። በፀሐይ ጊዜ ጥላ የሚጠለሉበት ልጆችም ለማስተማር እንደልባቸው ጥሩ አየር የሚያገኙበት ዛፍ ነውና ዛፉ ደግሞ የቤተክርስቲያናችን አጸድ በጣም የተቀደሱ የተባረኩ ቅዱሳን የማይለዩበት ቦታ ነው። ዛፍ አጸዱ ተሰው ተለይተው እዚያ ተጠግተው የሚጸልዩ ቅዱሳን አሉ። ቅዱሳኖችም ብዙ ናቸው እዚህ ያሉት የተሰወሩት እና አሁንም
እናንተ ጥሩ ይሄን በማድረጋችሁ አመሰግናችኋለሁ። 27 ዓመት ሙሉ የኢህአዴግ መንግስት ባንዲራ ቀይሮ እርስዎ ግን በደሴ ከተማ በዓላት በግሸን በላሊበላ ያንን የቀድሞውን ባንዲራ ይዘው ወጣቱን አሰልፈው ሲንቀሳቀሱ ምንም ደርሶብዎት አያውቅምና ይሄ እንዴት ነው? ምንም የጠየቀኝም የለም። እንዲያውም የመፍቀሬ ባንዲራ ነው የሚባለው እኮ። በዚህ ባንዲራ ምክንያት ብዙ ሰው ታስሯል እኮ። በጣም እኔን አይናገሩኝም። እንዲያውም በደርግ ይማዘማ እግዚአብሔር የለም ይል ይወድማል ስንኖር አንድ ቀንም አልታሰርኩም። በደርግ በይፋ ይሉ ነበር። በደርግ ባንዳንድ እግዚአብሔር የለም ይል ይወድማል እዚህም ግሸን አንድም አይጠይቁኝም ነበር በፍጹም። እንደው ስንት ይሆናል ያሰሩት ቤተክርስቲያን አጠቃላይ? እንደው እኔ አላውቀውም፣ ብዙ ነው አልጻፍኩትም። አባ መፍቀሬ ለምንድን ነው ከዚች ከደሴ የማይወጡት? አዲስ አበባ አላየሁትም፣ ለምንድን ነው? አይ ደብረ ሊባኖስ እንግዲህ ቁልቢ ሂደው ያውቃሉ? ቁልቢ ሄጃለሁ፣ አንድ ሁለቴ ሄጃለሁ። ደብረ ሊባኖስም አገሬ ነው። አሁን እንደው አሁን ያለንበት ትንሽ የጭንቅ ሰዓት ነው። በተለይ ዘመኑ ሰው የተለያየበት ፍቅር የጠፋበት ነውና እንደው ምንድነው አሁን ባለው ጉዳይ ላይ የሚሰጡት እንደው አባታዊ አስተያየት ምክር ምንድነው? ስለ ዘመኑ እንደሆነ ስለ ዘመኑ ያው ባይነ እየታየ ነው። እየታየ ነው። ጦርነት ሆኗል። ጦርነቱ ቀጠለ። አሸናፊና ተሸናፊ ሆነ። ደርግ ተሸነፈ። ኢህአዴግ ደግሞ ያዘ ስልጣኑን። ኢህአዴግ ደግሞ አሸነፈ። ኢህአዴግን ደግሞ አሁንም በሌላ ቆይቶ ተሸነፈ። አብይ ያው ጠቅላይ ሚኒስትር ተብሎ ተሾመ ማለት ነው። እና ይሄ ነው ምንድነው አሁን ካለፈው ጊዜ አሁን ቤተክርስቲያን የተጠቀመችበት ነው የሚበልጠው የተጎዳችበት? አሁን ቤተክርስቲያን ንብረቷ ተዘርፏል። ቤተክርስቲያኗ ተቃጥሏል። በጣም ከባድ የሆነ መከራ ነው የወረደባት። በጣም ከባድ የሆነ አሁን ምን ብናደርግ ይሻላል? አሁን እንደው ወደ አንድነታችን ወደ ፍቅራችን ወደ በረከቱ እንድንመለስ አሁን ያለው የክርስቲያኑም ይሁን ትውልዱ ምንድነው አሁን ምን ማድረግ አለብን ብለው ነው እንደው የሚመክሩን? እንግዲህ እርሶ እስከዚህ ዘመን ቆይተዋል። እንግዲህ ያው ምክር እንደው እስኪ ያለው ትውልድ አሁን በመላው ዓለም ነው የሚያዩት ይሄንን። እንግዲህ አሁን ዋናው መሳሪያ ምህላ ነው። ይህን ምህላ በብዙ ድካም ይጀመር። ዳዊት እየተደገመ ውዳሴም እየተደገመ ማህረና እየተባለ ይጀመር። በዚህ ብዙ ደክም ያለው ሳይታጎል 40 ቀን ሆኖ ደርሷል። ደሴ መድኃኔዓለምም ገብርኤልም በሌላው ደግሞ አንድ ሀነካ ያደርጋሉ እንጂ እኔ ሳይታጎል 12 3 ነበር የሚሉት ብዙታውን። በፊት 12 ነበር፣ አሁን አጥሯል ሁሉ ነገር። መከራው እየረዘመ ምህላው አጥሯል። እንግዲያስ ምህላ ዋናው መፍትሄ ምህላ ነው። በምህላ ነው ሁሉም የሚመለሰው። በሽታም ሆነ ጦርነትም ሆነ ራም ሆነ በምህላ ነው። አሁን የዚህ ነገር ተነጋገር ብዙ ነገር አለ። አሁን እንግዲህ ሰዓቱ ይባል ያው ደስ የሚጫወተዋል እንጂ በምህላ ነው። አባቴ መፍቀሬ የወንጌል ገበሬ
ለነፍስ እንዳባ ሆይ 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 አባቴ መፍጠሬን አላየህም ወይ እድሜ ልኬ ላንተ ልገዛ ሞቴ ለሞትከው ለሆንከኝ ቤዛ እድሜ ልኬ ላንተ ልዘምር ሕይወት ለሆንከኝ ላደልከኝ ክብር እድሜ ልኬ ላንተ ልገዛ ሞቴ ለሞትከው ለሆንከኝ ቤዛ እድሜ ልኬ ላንተ ልዘምር ሕይወት ለሆንከኝ ላደልከኝ ክብር